የቀድሞ የሄርሜላ ባል መጥቷል ማለት ነው። እንግዲህ በቃ አሁን ጉድ አፈላ። የሄርሜላ ጉድ ዝርግፍግፍ ብሎ ወጣ ማለት ነው። በጣም የሚደብር ነገር ነው። እንግዲህ ሄርሜላ እያስደመጠችን ያለችው እንግዲህ ቪዲዮ ሲጀምሩ ላይክ ቻናሉ ሰብስክራይብ አድርጉ። ኮሜንት ላይ የገባችሁ ሩታኛ እንቁ የኛ ጀግና እያላችሁ መጻፋችሁን እንዳትረሱ። እንግዲህ በጣም የሚገርም ነገር ነው ይዤላችሁ የመጣሁት። የሄርሜላ ባል እንግዲህ መጥቷል ማለት ነው። አዲስ አበባ ገብቷል። ሄርሜላም እንግዲህ ሰምታለች አዲስ አበባ እንደገባ ማለት ነው። ነገር ግን በጣም ደንግጣን ያለችው አብርሽ ይሄንን ነገር ሰማ እስኪ ምን እንደሚያደርግ እናንተ ራሱ ማሰብ ትችላላችሁ ማለት ነው። እንግዲህ በአብርሽ ራሱ በጣም ከባድ ነገር ነው። እንግዲህ እርምጃ የሚወስደው ካሁን በኋላ ሩታን ራሱ አይኗን ራሱ አላየም ማለት ይችላል ማለት ነው። እንግዲህ ሄርሜላ ይሄንን ሁሉ ጉድ ይዛ ነው አብርሽ ጋር የቀረበችው። ነገር ግን እኔ የምለው ሄርሜላ ማለት ነው ከአብርሽ ጋር ትታ ወደ ቀድሞ ባሏ ተመልሳ መኖር እንደምትችለው እኔ የምነግራት ማለት ነው። አብርሽና ሩታ አንድ ላይ እንዲሆኑ ህይወታቸውን እንዲማሩ ነው እኔ ራሱ የምፈልገው ማለት ነው። እንደዛ እንድታረግ ነው የምፈልገው እንጂ ከአብርሽ ጋር እሷ እንድትሆን አንፈልግም እኛ። ሄርሜላ በጣም መጥፎ ሰው ናት። ሄርሜላ ማለት ህይወታቸውን ትዳራቸውን የነ አብርሽን ህይወትና ትዳር የበጠበጠች ሴት ናት። ስለዚህ እንደዚህ እንድታደርግ እኛ አንፈቅድላትም ማለት ነው። አሁን እሷ ያላት ቻንስ ወደ ቀድሞ ባሏ ተመልሳ ከሱ ጋር መኖር ብቻና ብቻ ነው። እንግዲህ እሷም ከህይወታቸው መውጣት አለባት። ሄርሜላ ከነ አብርሽ ህይወት ወጥታ የራሷን ህይወት መምራት አለባት እንላለን። ስለዚህ በጣም በሚገርም ሁኔታ እንግዲህ ባለቤቷ መጥቷል። ልጅም ደግሞ አላት። ሄርሜላ የ4 ዓመት ልጅም አላት። በጣም የሚገርም ነው። ልጅም እያላት ባልም እያላት እንግዲህ ውሽማ ሆና ከአብርሽ ጋር አሸሼ ገዳሜ እያለች ትገኛለች። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ። ቪዲዮውን ላይክ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።